ግመልን ከነልጇ እንዲሁም ሌሎች 28 ግመሎችን በየተራ በመርፌ ቀዳዳ ያሾለኩ ያሳዩ እንዲሁም ታዲዮስ ወማቴዎስ እያለ 3 ጊዜ ብቅ ጥልቅ እያለ የተጠመቀ ሰው እንደ 40 ቀን ሕፃን ይሆናል የሚል ታላቅ ቃል ኪዳንን የተቀበሉ ታላቁ ሰማዕት አቡነ ታዲዮስ ጥር 29 ዓመታዊ የዕረፍት መታሰቢያ በዓላቸው ነው። እንኳን ለዚህ ታላቅ በዓል በሰላም አደረሳችሁ። ለሌሎች እንዲዳረስ የሚችሉትን አድርጉ። በኮሜንት ደግሞ አቡነ ታዲዮስ እያላችሁ ጻፉልኝ። ወደ ታሪኩ እንለፍ። አባታቸው ካህኑ ሮማኒዮስ የደብረ ሊባኖሱ የአቡነ ተክለ ሃይማኖት አጎት ሲሆኑ እናታቸው ማርታ ይባላሉ። የትውልድ ቦታቸው ጽላሊሽ ዞረሬ ነው። ሲወለዱ አምደ ብርሃን ተተክሎ የታየ ሲሆን እርሳቸው በብርሃን ልብስ ተጠቅልለው ታይቷል። እድሜያቸው ለትምህርት ሲደርስ ለሊቀ ካህናቱ ለሕይወት ብነ በጽዮን ተሰጥተው ሃይማኖትን በሚገባ ተምሯል። አቡነ ተክለ ሃይማኖት ዳሞትን ተሻግረው መተሎሚን አስተምረው ካሳመኑ በኋላ አቡነ ታዲዮስ ወደ እርሳቸው እንዲመጡ ልከውባቸው ሄደው አቡነ ተክለ ሃይማኖትን እያገለገሉ 9 ዓመት ተቀመጡ። ከ9 ዓመት በኋላ ግን አቡነ ተክለ ሃይማኖት ወደ አባ በጸሎተ ሚካኤል ሲሄዱ አቡነ ታዲዮስ ወደ ጽላሊሽ ተመልሷል። ሁለቱም ከ32 ዓመት በኋላ ተመልሰው በጽላሊሽ ተገናኝተው አቡነ ተክለ ሃይማኖት ለአቡነ ታዲዮስ ማዕረገ ምንኩስና ሰጥቷቸዋል። አቡነ ታዲዮስ በስጋ እድሜ ታላቅ ቢሆኑም እንደ ታናሽ ብላቴና አቡነ ተክለ ሃይማኖትን እያገለገሉ በደብረ ሊባኖስ ተቀምጧል። ከዚያም በኋላ አቡነ ተክለ ሃይማኖት አቡነ ታዲዮስን ወደ ጽጋጋ እንዲሄዱ ነገሯቸው። ምክንያቱም አቡነ አኖሪዮስ በዚያ ሲያስተምሩ ከሃዲያን ደብድበው አስሯቸው ነበር። እሳቸው ታስረው ሳለ ወደ አቡነ ተክለ ሃይማኖት ዘንድ የሚላካቸውን ሲያስቡ ቁራ መጥቶ እኔ እላካለሁ ቢላቸው ክፋት እንደ መልክ ነው ብለው እምቢ አሉት። ርግብ መጣ እኔ እላካለሁ ብትላቸው መታደኔም ብለው በክንፏ ላይ ጽፈው ልከዋት እርሷም መልእክቱን ለተክለ ሃይማኖት አድርሳ ነበር። ስለዚህ ነው አቡነ ታዲዮስ ህዝቡን ከኃጢአት ግዞት አኖሪዮስን ከእስራት እንዲፈቱ የላኳቸው። አቡነ ታዲዮስ በነፋስ ሰረገላ ተጭነው መዩት ከተባለውና አቡነ አኖሪዮስን ካሰራቸው ንጉስ ፊት ቢደርሱ ንጉሱ በንጋጤ መልአክ የመጣበት መስሎት ሲፈራ ከሰው ወገን መሆናቸውን ነግረው ክርስትናን አስተማሩት። ጋኔን ከእሳት ጥሎት ሲያሰቃዩ የሚኖር ሊሞት የደረሰ ልጁን ቢፈውሱለት በትምህርታቸው በታምራቸው አምኖ ህዝቡን ክርስትና እንዲቀበል በአዋጅ አስነገረ። አፍጃል የሚባል ባለጸጋ ወደ አቡነ ታዲዮስ ቀርቦ ሲማር ባለጸጋ ወደ እግዚአብሔር መንግስት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢሾልክ ይቀላል የሚለውን የወንጌል ቃል ሲሰማ አይምሮ ረቆበት እስቲ አድርጋ አሳየኝ አላቸው። አቡነ ታዲዮስም እናቲቱን ግመል ከነልጇ ቀጥሎ 28 ግመሎችን በየተራ በመርፌ ቀዳዳ እያሾለኩ አሳይተውታል። ህዝቡም ሁሉ በእጅጉ ሲገረሙ በአምላከ ታዲዮስ አምነናል ሲል የባለጸጋው ልጅ ሙሳ ግን በምታት አሳይቶን ነው እንጂ የሆነት አይደለም በማለት አባቱ እንዳያምን ይናገር ዘንድ ጀመረ። ይሄንንም ሲናገር በመጀመሪያ ያለፈችው እናቲቱ ግመል ረግጣ ገደለችው። አቡነ ታዲዮስም ንጉሱን አባቱ አፍጃልንና ህዝቡን የሞተ እንደሚነሳ ሲያስተምራቸው የሞተ ይነሳልን እስኪ ይሄ የሞተው ልጅ ይነሳና ሁሉም አይቶ ይመን አሏቸው። እርሳቸውም ዛሬ ተቀብሮ ይዋልና ነገ በሶስተኛው ይነሳል ብሏቸው ተቀብረው አለ። በማግስቱም አፍጃልን ጠርተው አልዓዛርን ከሞት ባስነሳ በኢየሱስ ክርስቶስ ስም ልጄ ሆይ ና ውጣ ብለህ ከልጅ መቃብር ላይ አኑሮ ብለው ዘንጋቸውን ሰጡት። ሄዶም እንዳሉት ቢያደርግ ልጁ አፈፍ ብሎ ተነስቷል። ይሄን ያዩ የአገሩ ሰዎች ሁሉ አምነው ተጠምቋልኝ። እሳቸው 12 አብያተ ክርስቲያናትን አሳንጸው ሞቶ የተነሳው ሙሳን ሙሴ ብለው ሰይመው አስተምሮ ሊቀ ካህናት አድርገው ሾሞ አቡነ አኖሪዮስን ይዘው ወደ ጽላሊሽ ዞረሬ ተመልሷል። አቡነ ተክለ ሃይማኖት ካረፉ በኋላ አባ ያዕቆብ የተባለ ጳጳስ ከግብጽ መጡ። የአቡነ ታዲዮስን ዜና ሲሰሙ ተደስተው ከአቡነ ፊልጶስ ጋር ሆነው አስጠርተዋቸው የአባታችሁ ዜና ገር ልንገሩኝ አሏቸው። አቡነ ታዲዮስም ጨዋታ ባስተርጓሚ አይሰምርም ብለው ወደ ጌታችን ቢጸልዩ የጳጳስ ቋንቋ ለታዲዮስ የታዲዮስ ቋንቋ ለጳጳሱ ተገልጦላቸው የመሸ የነጋ ሳይመስላቸው 40 ጾምን ሲጨዋወቱ ቆይቷል። ከዚህም በኋላ ጳጳሱ ከንጉሱ ተማክረው ሊቀ ካህናት ዘጽላሊሽ ብለው ሾማቸው። በነግና በሰርክ ቤተክርስቲያንን እያገለገሉ ቀን ወንጌልን እየሰበኩ ሌሊት ከባር ገብተው ሲጸልዩ እያደሩ እየኖሩ ሳለ ከ10 ዓመት በኋላ ሰይጣን በንጉሱ አምደ ጽዮን ፍቅረ ዝሙት አሳድሮበት በክፉዎች ምክር አታሎት የአባቱን ቅምጥ አገባ። አቡነ ታዲዮስም ይህንን ሲሰሙ እንደ ነብዩ ኤልያስ እንደ መጥምቀ መለኮት ቅዱስ ዮሐንስ በቀጥታ ሄዶ ንጉሱን ገስጾና አውግዘው አቡነ ማቴዎስን አስከትለው ሲመለሱ ቅምጧ የንጉሱ ሚስት በፈረስ ተከትላ ደርሳ የኋሊት አስራ ዛሬ ማርያም ገዳም ከሚባል ቦታ ፊት ለፊት ካለው ትልቅ ገደል ውስጥ ሁለቱን ጣለቻቸውና ጥር 29 ቀን በሰማዕትነት አረፉ። በሰማዕትነት አርፎ ደማቸው ከፈሰሰበት ከገደሉ ስር በፈለቀው ጸበላቸው ታዲዮስ ወማቲያስ እያሉ 3 ጊዜ ብቅ ጥልቅ እያለ የተጠመቀ ሰው እንደ 40 ቀን ሕፃን እንደሚሆን ጌታችን ቃል ኪዳን ገብቶላቸዋል። ይህ ሰማዕትነት በተቀበሉበት አካባቢ የተሰራው ቤተክርስቲያናቸውን በጠላት ወረራ ጊዜ ፈርሶ ጠፎ ሆኖ የኖረ ቢሆንም የአካባቢው ሕዝብ ቦታውን ከልሎ በክብር ሲጠብቆ ስለኖረ
ፈቃድ እግዚአብሔር ሆኖ የአቡነ ታዲዮስ ታቦታቸው በ2005 ዓ.ም ከኢንቲሳ ተክለ ሃይማኖት ገዳም ወጥቶ ጻድቁ ሰማዕትነትን በተቀበሉበት አካባቢ በተሰራ መቃኞ ቤተክርስቲያናቸው በታላቅ ክብር ገብቷል። ቤተክርስቲያኑም ከኢንቲሳ በእግር የ1 ሰዓት ተኩል ርቀት ላይ ይገኛል። የሰማዕታት አባቶቻችን የአቡነ ታዲዮስ ወማትያስ ረድኤተ በረከታቸው ይደርብን፣ አሜን።